ቆይ እኔ ምን ማድረግ ነበረብኝ? ማጋጨት ነበረብሻ። ልክ ነሽ፣ ማጋጨት ነበረብኝ። አረ ሴቶች ተረጋጉ። እኛ ያለ ከማሚ ጋር ድጋሚ ተጋቡ ነው እንዴ? እኔ እንዴት ነው ከተንሴት ጋር አሁን ልንጋባ የምንችለው? ተንሴት ማለት እኮ አሁን የሚኪ ሚስት ናት። ብሩክ አልመጣም እንዴ? አልመጣም። ልጅ አንቺ ፈዛዛ ሳትሆኚ ጅልም ጭምር ነሽ ማለት ነው። ቆንጆ ሴት ሆነሻል፣ ልክ እንደ ስምሽ ልዕልት። ኧረ ተው፣ ይሄን ያህል ሳታከብድ። እንደ ፌስታል ተንኮሻኮሽ። ምን አልሰሙኝም? እንደ ፌስታል ተንኮሻኮሽ ነው ያልኩት። አይከብድም እንጂ። ቆይ እንዴት ብዬ ነው እንደ ፌስታል የምንኮሻኮሸው? የኔ ልጅ ቀላል እኮ ነው አባባ፣ ዝም ብሎ ኩሽሽሽ ማለት ነው። ግን ሁኔታሽ ቅናት ነው የሚመስለው ብዬ ነው። ቆይ እኔ የድሮ ባሌ ስለሆነ ቀናው ይባል፣ አንቺ እንደዚህ ምን አንገበገበሽ? ወንድምሽ አይደል? አላገባሽው ወይስ ልታገቢው ትፈልጊያለሽ? ቆይ ግን እሷን ሲስማት አንቺ አልተናደድሽም? ለምን ያናደኛል? ጨዋታ አይደል? ስለዚህ ካልተናደሽ አትወጂውም ማለት ነው። ልደውልላት ስልክሽ እስቲ። ጭራሽ በእኔ ስልክ ነው የምደውልላት? እና በማን ስልክ ነው የምደውልላት? ስልክ እንደኔ ታውቀልሻል። የራስ ጉዳይ ነው። ብሩኬ አንገላታቸው። ሁለት ሆኑ እንጂ አራትም ቢሆኑ ሴቶቹን እንዳለ ማንገላታቱ የማይቀር ጉዳይ ነው። እንዴ ሴቶች ምን ሆናችሁ ነው? ብሩክዬ ኧረ ተው ተው፣ ግን ተው። እኔ እንደነዚህ አይነት ፊልሞችን እያያችሁ እንደነዚህ አይነት ወንዶችን እየጠበቃችሁ ቆማችሁ እንዳቀሩ ነው ስጋቼ። ሰጋውላችሁ። ተው። በተለይ ኮሪያ ፊልም የምታዩ ሴቶች መቼም አታውቅም። ይኸው እኔ በህቴ ምስክር ነኝ። ቆማ ነው የምትቀረው። የእሷ ባል አሁን ገና ተወልዶ ምድር ላይ የለም፣ ገና አልተፈጠረም ባሉ። እንደዛ አይነት ባል እንዲፈጠርላት ነው የምታስቡ። እናንተም አሁን ብሩክ የምትሉ ልጆች ቆማችሁ መቅረታችሁ ወይኔ እድላችሁ። እንዴት ናችሁ? ውድ ከተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ካያን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ካያ ቀጣዩ ክፍል ትንሽ ዘግይቶብናል። ነገ ማክሰኞ ይለቀቃል። ዛሬ ሰኞ ነው። ማክሰኞ ማታ 10 ሰዓት ላይ ጠብቁ። ለማንኛውም እስኪ አንዳንድ ነገሮችን ልበላችሁና በጣም አብዛኞቻችሁ ኮሜንት ላይ ስለ ብሩኬ ስታወሩ ነበረ። ብሩኬ አይኖ ይገባኛል፣ በጣም መልካም አይነት ሰው፣ ጥሩ አይነት አስተሳሰብ ያለው ሰው ነው። ሁላችሁም እንደዛ አይነት ባል ብታገኙ ደስተኛ ነኝ። ሁላችሁ በጣም ጨዋ፣ የሚንከባከባችሁ፣ ለሰው የሚያስብ፣ ለልጆቹ የሚያስብ፣ ቅድሚያ ለቤተሰቦቹ የሚሰጥ፣ ቤተሰቦቹን የሚያከብር በጣም ምርጥ ስማርት የሆነ ሰው ባል ብታገኙ ደስ ይለኛል። ግን ሁሉም ሰው እንደዛ አይደለም። ሰው እስከሆን ድረስ ደግሞ የሆነ ጎደሎ አለብን። የሆነ የሚጎድልን ፓርት አለ። ያንን ፓርት የምታስተካክሉት ከፈጣሪ በታች እናንተ ናችሁ። አንድን ወንድ ጓደኛ ካደረጋችሁ በኋላ ለትዳር ካጫችሁ በኋላ ያንን ሰው ሰርታችሁ አስተካክላችሁ የምትፈልጉት አይነት ሰው የምታደርጉት እናንተ ናችሁ። የምሬን ነው። ብዙ ጊዜ ትዳር የሆነ ተስተካክሎ የምትገቡበት የሆነ ተቋም ይመስላችኋል። አብዛኞቻችሁ እንደዛ ነው ታስቡት። በቃ የሆነ በደንብ ተስተካክሎ ሁሉ ነገር የሚመቻች፣ ሁሉ ነገር ጥሩ የሚሆንበት፣ ሁሉ ነገር በቃ ደስተኛ ሀሴት የሚሆንበት ፊልም ላይ እንደምታዩት ይሄ በቃ ሁሌ ደስታ መዝናናት ምናምን ያለበት ይመስላችኋል። እንደዛ አይደለም። ትዳር ማለት ትልቅ ትምህርት ቤት ነው። እያንዳንዷን ቀን እየተማራችሁበት የምትሄዱበት ተቋም ነው። ትልቅ ተቋም ነው። ይህንን ተቋም ደግሞ ወደፊት ለማስቀጠል ብዙ ትዕግስት ያስፈልጋል፣ መተሳሰብ ያስፈልጋል። አንዱ ሲበሳጭ አንዱ ዝም፣ አንዱ እሳት ሲሆን አንዱ ውሃ መሆን ያስፈልጋል። እና በዛ መልኩ እንድትረዱት ነው እኔ ሀሳቤን የምሰጣችሁ። አይከፋም እኮ ጥሩ ሰው ብታገኙ አይከፋም ብያችኋለሁ። ሰው እስከሆነ ድረስ ሰው የሆነ የራሱ ድክመት አለ። በቃ ሰው ፍጹም አይደለም። ፈጣሪ ብቻ ነው ሙሉ፣ ፈጣሪ ብቻ ነው ሁሉ በሁሉ አይደለ? የሰው ልጅ እስከሆነ ድረስ የሆነ የሚጎድለን ነገር አለና ይሄ ትዳርን በጣም ምቹ አድርጋችሁ የምታስቡ ሰዎች ናቸው ትዳርን ወዲያው የምታፈርሱት። በተለይ አሁን ጊዜ ትዳር በቃ ወዲያው ነው የሚፈርሰው። ጋይስ ይጋባሉ፣ ይፈርሳል። ስንት ሚሊዮን ተበድሮ ምናምን መኪና አንጋግቶ ሰርግ አንጋግቶ ሰው አብልቶ በወሩ የለም ትዳር ዕዳ ላይ ገብተዋል። እንደገና ገብቷችኋል አይደላችሁ? የፈለግኩት ነገር እንደዚቹ ብቻችሁን ብትቀመጡ ይሻላችኋል። ይሄ ነገር ደግሞ ከምንድን ነው የመጣው? በተለይ ሶሻል በቃ በተለይ ቲክቶክ ከመጣ በኋላ ሶሻል ሚዲያ ላይ የምታዩዋቸው እንዳለ ኮንቴንት ናቸው ጋይስ። በቃ ይሄ ለእናንተ ለማሳየት የሚሰራ ነገር ነው። አሁን ለምሳሌ እኔ እዚህ ጋር ለእናንተ ለማሳየት
የምሰራው ነገር ነው። የምታዩት እዚች ጋር ያለችዋን ነገር ነው። ከኋላ ያለችዋን በዚህ በቀኝም ያለችዋን ነገር ብቻ ነው የምታዩት። ከካሜራ ውጭ እዚህ ጋር ምን እንዳላተው፣ በዚህ በኩል ምን እንዳላተው የምሬን ነው የምላችሁ። አሁን በዚህ ጋር ባሳያችሁ ትስቃላችሁ። ፍራሽ አለ እዚህ ጋር ትስቃላችሁ። የምሬን ነው። እዚችው ከጀርባ ሆኖ ከሱ በታች ደግሞ ያልተጣጠፈ ልብስ ዝም ብሎ የተጣለ ልብስ አለ። በዚህ በኩል ብታዩ ደግሞ ጫማ ካልሲ መሬት ላይ ቁጭ ብሎላቸዋል። በዚህ በኩል ደግሞ ግድግዳውን ብታዩ የስራዎቼ ምናምን የሆነ የተለጣጠፈ ወረቀቶች አሉ። እዚህ ጋር የሚያስጠላ አይነት በቃ ግድግዳ ላይ ዝም ብሎ የተለጠፈ አለ። ገብቷችኋል ልላችሁ የፈለኩት ነገር አሁንም ይሄ ትዳር ላይ ምናምን የሚሰሩ ትዳራቸውን ጥሩ መስሎ የሚያሳዩ የሆነ በቃ ሲንከባከባት እሷ ስትንከባከበው የሚያሳዩ ሰዎች ቪዲዮ ነው፣ ሆን ተብሎ ታስቦ ተነጋግሮ የተሰራ ነው እንጂ ሁሉም ጋር እንደዛ አይደለም። እንደዚህ ስላችሁ ደግሞ ትዳር ውስጥ ጥሩ ነገር የለም ማለት አይደለም። በጣም ጥሩ ነገር አለ። በጣም መረዳዳት፣ መተሳሰብ፣ በጣም ብዙ ነገር አለ። በጣም ደስ የሚሉ ጊዜዎች አሉበት። ግን ደግሞ ይሄ የሚታየውን ነገር አይታችሁ ሙሉ እሱ ይሆናል ብላችሁ አትሳሳቱ። እሺ ትምህርት ቤት ነው ብያችኋለሁ። ትምህርት ቤት እስከሆነ ነገር የሚከብድ ነገር ይኖረዋል። ለምሳሌ ፈተና ይኖረዋል። ፈተና ደግሞ ሁሉም ቀላል አይደለም አይደለ? ከባድ ነው። እነዚህን ታርጌት አድርጋችሁ አስባችሁ አስተውላችሁ ወደዛ ህይወት ውስጥ እንድትገቡ እንደዛ አይነት አመለካከት እንዲኖራችሁ ፈልጌ ነው ይህችን ነገር ልናገር ነው ዛሬ በድጋሚ የመጣሁት። ይሄ ሁለተኛው ሪቪው ነው። ከዚህ በፊት አንድ ሪቪው አድርጌያለሁ። ይሄ ሁለተኛው ድራማው በመሀል ስለቆየ እንዲሁም ደግሞ ይህን ሀሳብ በተደጋጋሚ ኮሜንት ላይ ስላየሁኝ ነው ይህንን ነገር ዛሬ ልላችሁ የመጣሁት። እኔ የትዳር አማካሪም አይደለውም፣ ትዳር ውስጥም አይደለውም። የብን ጓደኛ እንኳን የለኝም። በዚህ ሰዓት ብቻዬን ከስራዬ ጋር ያለሁኝ ሰው ነኝ። ይህን እንዲታወቅ ካላችሁኝ እናትና አባቴ ያሉ ሌላም ደግሞ በስራ አጋጣሚ የማውቃቸው ባለትዳሮች አሉ። ከዛ የተነሳ እንዲሁም ደግሞ ካየኋቸው በቃ ማለት ይሄ እድሜ መጨመር ራሱ እዚህ ምድር ላይ መኖር ራሱ ማደግ ነው አይደለ? እየተማራችሁ ነው የምትሄዱት እና ይህንን ነገር ላችሁ አስቤ ነው። እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ ደግሞ ዋናው ነገር ምንድን ነው፣ ሪሌሽንሽፕ ውስጥ ከመግባታችሁ በፊት የእናንተ ነው ወይ ያ ሰው የእናንተ ነው ወይ? የሆነ ነገሩን አይታችሁ ነው ወይ የወደዳችሁት? ምኑን ነው አይታችሁ የወደዳችሁት? ለምሳሌ አንድ ልጅ እኔን ወደድኩ አለች። ምኔን አይታ ነው የወደደችው? ምኔን የወደደችው? ምኔን የወደድሽው? መልኬን ነው? መኪና ስላለ ነው? ሶሻል ሚዲያ ላይ ስላለው ነው? የሆነ ታዋቂ አካል ስለሆነ ነው? ቤት ስላለው ነው? ምንድን ነው? ቤት ስላለው ነው? ምንድን ነው የወደድሽው? ገብቷችኋል ላችሁ የፈለግኩት ነገር ይሄ ጥቅም አይታችሁ የሆነ ነገሩን አይታችሁ ጥሩ ኑሮ ያኖረኛል ብላችሁ የገባችሁበት ሪሌሽንሺፕ አብዛኛውን ጊዜ ትክክል አይደለም። ምክንያቱም ያንን የሆነ እቃ ወይም ደግሞ የሆነ ነገሩን ፈልጋችሁ ነው የገባችሁበት እንጂ ሰውየውን ራሱን አይደለም፣ ፐርሰኑን አይደለም የፈለጋችሁት። ከሱ ጀርባ ያለውን ነገር ነው የፈለጋችሁት። ቤቱ ከሆነ የሆነ ቤቱ በዕዳ ቢያዝ እናንተ የላችሁም። በቃ አለቀ። ደስታችሁ ሁሉ አከተመ፣ ጨለመባችሁ። በቃ መኪናው ቢሆን መኪናው ተጋይቶ የሆነ ነገር ሆኖ ዳሜጅ ቢሆን ወይ መንግስት ባንክ ቢወስዶ ምናምን በቃ አለቀ፣ የእናንተ ነገር አበቃ። ግን ፐርሰኑን ብሎ የመጣ ሰው መቼም ምንም ቢመጣ አይለያይም። በቃ ምንም ቢመጣ አይቀየርም። ለምሳሌ ምንም የሌለውን አንድ ሰው ወደድኩ ብትለው ምኑንም አይደለም። መኪና የለውም፣ የምታየው ነገር የለም። ቤት የለውም፣ የምታየው ነገር የለም። የሚታይ ነገር የለውም። የታክሲ የለው። ከወር ወር ለመድረስ በመከራ ነው። ይህንን ሰው ወደደችው ማለት ወደድኩ ካለችው ምን እያለችው ነው? አንተን ራስህን የወደድኩ ገብቷችኋል? አንተን የፈለግኩት ማንነት ተመችቶኛል፣ መልካም ሰው ነህ፣ ለነገ ትዳሪ ትሆነኛለህ፣ ነገ አብረን የምንቀየርበት ሰው ትሆናለህ፣ ለእኔ ህይወቴን ታስተካክላለህ፣ ህይወታችንን አብረን ማስተካከል እንችላለን እያለችው ነው። ስለዚህ እንደዛ አይነት ሰዎች ትዳር ውስጥ ከገቡ በጣም ብዙ ደረጃ ይደርሳሉ። ብዙ ደረጃ ደርሰው ብዙ ንብረት አፍርተው ንብረታቸው እንኳን ቢጠፋ ምንም መስሎ አይታያቸው። ምክንያቱም የመጡበትን ስለሚያውቁ። እንደነዚህ አይነት ትዳሮች ናቸው በጣም መልካም ትዳር ብዬ የማስበው፣ መልካም ሪሌሽንሽፕ ብዬ የማስበው። እኔም አሁን ባለውበት ታይም ጓደኛ ባገኝ በጣም ደስ ይለኛል። ገብቷችኋል? የሆነ ነገር ጎልቶ ከታየ በኋላ መኪና ቤቱ ምናምኑ ከመጣ በኋላ ሁሉም ግር ብሎ ነው የሚመጣው።
ከዚህ በፊት ነግሬያችኋለሁ። የሆነ ጊዜ ላይ በጣም በስራዬ በጣም እንትን ነበርኩኝ። በጣም በቃ ሰፈር ላይ ወሰን አካባቢ የምታውቁ ሰዎች በደንብ ታውቁኛላችሁ። በደንብ በቃ ጎድቼ ታየው ነበርኩ። ያም ወንዱም ጓደኛ ሴቱም ጓደኛ ተነስቼ አንዱን ባሌ ብልኮ ይሄዳል፣ ቦሌም ብሄድ ብልኮ ይሄዳል፣ የትም ብልኮ ይሄዳል። የዛኔ የሆነ በቃ ሁሉ ነገር መጣመጣ እያለ ነበር እና ያን ሁሉ ነገር ሳጣ ግን አንድ ሰው አካባቢ አልነበረም። እኔን ሲያዩ በዛ ተሻግሮ ነበር የሚሄዱት። እኔ በዚህኛው መንገድ አካባቢ ቆሜ ካዩኝ እዛ ማዶ ላይ በዛኛው አስፋልት ተሻግሮ ወደታች ይወርዳሉ። እኔ ጋር ላለመገናኘት ይሄን ያህል ናቸው። ገብቷችኋል ልላችሁ የፈለጉት ነገር ሲኖራችሁ ፈላጊያችሁ ብዙ ነው። ከዛ ፈላጊ ውስጥ ደግሞ ትክክለኛ የእናንተ ሰው ማን ነው የሚለው ማወቅ ከባድ ነው። ስለዚህ በአሁኑ ሰዓት ያዙበት፣ ቀለብ አድርጎ እያልኳችሁ በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ የተሰናበትኳችሁ። ተርሲትና ሚጣ ጨለሉ፣ በቃ ጨለሉ። ወይኔ ብሩክ አጨለላቸው። እኔ እኮ በጣም ደስ ያለኝ ነገር ወይ ደስ ያለኝ ፓርት ምን ታውቃላችሁ? አንቺ ለምንድን ነው የምትበሳጨው? ምንድን ነው እንደዚህ ያበሳጨሽ? እሷን እቺን ትርሲት ርብቃ ትርሲትን እኔ ወንድሜ ስለሆነ ነው። አንቺስ ምን ስለሆንሽ ነው? የቀድሞ ባለቤቴ አጨብጭቤ ያለው እንደ እውነቱ አጨብጭቤ ያለው። እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ካያን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ምላችሁ ይሆናል። ሚኪ በትላንትናው ክፍል ቀወሰ፣ ጨለለ፣ በቃ ጨርቁን ሊጥል ትንሽ ነው የቀረው። ሚኪ ግን ይህን ያህል የተበሳጨው ለምንድን ነው? ትርሲት ዋይ ብላ ከጮች በኋላ የብሩክ እህት እንደተገኘችና ሕክምና ከተደረገላት እነሱ ብሩን ከቻሉ እና ብሩን ከሰጡ ሕክምና ተደርጎላት ተሽሏት ወደ ሀገሯ በሰላም እንደምትመለስ ተናግራለች። እሱን ከተናገረች በኋላ ነው ሚኪ በጣም የተበሳጨው። ሚኪ ከብሩክ እህት ጋር ምንድን ያለው? የእሷ ህይወት እንደዚህ እንዲሆን የሚኪ አስተዋጽኦ አለበት ወይም ደግሞ እጅ አለበት ወይስ ደግሞ የብሩክ እህት ለሚኪ ፍቅረኛው ነበረች? ምንድን ነው ጉዳዩ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብቻ በትላንትና ክፍል እኔ የመጨረሻ ተመችቶኛል። ረጅሙ ክፍል በቃ ብሩክ ሲያሰቃያቸው ነበረ ሁለቱን ሴቶች። አይ ፍቅር እኮ ከባድ ነው ጋይስ፣ ፍቅር ከባድ ነው። ትርሲት ላይ ደግሞ ተጽዕኖ የፈጠረው ልጆቿ በቃ ይመቻቸው፣ ምንም ማድረግ አይቻልም። ካሌብና ፌቫን በቃ ምንም ማድረግ አይቻልም፣ ይመቻቸው። እነሱ ናቸው እሷ ላይ ተጽዕኖ የፈጠሩት። አመሸ፣ የት ገባ፣ ከእሷ ጋር እንዴት አደረ፣ እንዴት ከእሷ ጋር ያመሻል፣ እንዴት ነው ከእሷ ጋር እስከዚህ ሰዓት ቁጭ የሚለው? ምን አስቦ ነው? ጭራሽ አደረ ከእሷ ጋር እንዴት ከሴት ጋር ያድራል? የልጆቼ አባት ዘልዛላ ልጆቼ ብላ በስመ አብ ያላወራችሁ የለም። ይሄ ሁሉ እንድታወራ ያደረጉት ግን የፌቨንና የካሌብ ስራ ነው። እሱ ይወድሻል ምናምን ብለው ባለፈው የጀመሯት ድራማና ካሌብና ፌቨን እናትና አባታቸው አንድ ላይ እንዲሆኑ የማግባባት መንገድ ላይ አይደል ያሉት? እሱ መንገድ ነው እንደዚህ በጣም ስሜታዊ እንድትሆን፣ እንድትቀና፣ እንድትበሳጭ ያደረጋት። መበሳጨት ብቻ ሳይሆን ከባድ የሆነ ማስጠንቀቂያ ሁሉ ነው የደረሰባቸው። ምንም ማድረግ አይቻልም። ግን ከዛ በኋላ የሆነ የራሳቸው ጊዜ ቢኖራቸው አሪፍ ነበረ። ለምሳሌ ብሩክ ከፋዘር ጋር ጫማ እየጠረገ ወረዱብኝ እኮ ተቆጡኝ ምናምን ሴቶቹን እኮ አልቻልኳቸውም ብሎ ሲያወራ ነበርና ልክ እንደዛ ከትርሲት ጋር የሆነ እንዴት እንደዚህ ታደርጋለህ ምናምን ብላ በቃ አላ በእርጋታ ስታወራው፣ ቅድም ደግሞ ስለጮኩብ በጣም ይቅርታ ምናምን እኔ እኮ እንደዚህ ምናምን ስሜታዊ ምናምን ብላ ብታወራው አሪፍ ነበረ። ከዛ ደግሞ በባለፈው ክፍል የተቋረጠው ውጪ መኪናው ጋር እወድሃለሁ ስትለው ማንም ሰው እንደዚህ ብሎኝ እኮ ያቅም ብሎ ጎንበስ ሲል ነበር ያቋረጡት። ለምን ተቋረጠ ንገሩኝ። የሀበሻ ሕዝብ እኮ ይህን ነገር ካላየ እንዴት ነው ታዲያ? እንዴት ነው ድራማ የሚመስለን? ኧረ ተው፣ ታቁምበት አትጀምሩም እንዴ? ምን አይነት ነውራም ናችሁ እናንተ? ኧረ ተውን። እና እሱ ነገር በጣም ብዙ ሰዎች በጉጉት የሚጠብቁት ነገር ነው ብዬ አስባለሁ። ገብቷችኋል? የሆነ እኔ እሱን ነገር አሳዩ ወይም ደግሞ እሱ ነገር እንዲታይ ምናምን ፈልጌ አይደለም፣ ግን
አለ አይደለ ከዛው ጋር ቢጀምርና ምን አይነት ነገር እንደተፈጠረ ብናይ ለእኛም አሪፍ ነው አይደል? ድራማው እንደዛ ሲሆን ትኩረት ይስባል፣ የሰዎችን ትኩረት ይስባል ብዬ አስባለሁ። እና እሱን ነገር ቅር ብሎኛል። እናንተስ ቀር አላላችሁም? እስኪ ኮሜንት ላይ አስቀምጡልኝ። ጠበቃዋ ጥበቃ ልትሆን ነው መሰለኝ፣ የብሩኬ ጥበቃ ልትሆን ነው በቃ ጠበቃዋ። እኔ እንደዛ ነው ማስብ። እንዴ ብሩኬን ግን ብዙዎች ይወዱታል ልበል? እኔ የምሬን ዝም ሳስበው ሌላም ሴት ብትመጣ ብሩኬን ትወደዋለች። ከምሬን ነው እላችሁ። በዚህ አካሄድ በቃ ይወዱታል ሁሉም ሴቶች። ልክ እንደ ድሮ እንደ ኪራ ሆኑብን እኮ ጋይስ። ረበስማ ምን ይሄ ምንድን ነው እሱ? አልገባንም። እስኪ አስረዱን። ብቻ አሪፍ ነበር እውነት ለመናገር የትላንትናው ክፍል። በቀጣይ ክፍል ደግሞ የተሻለ ነገር እናያለን ብዬ አስባለሁ። ምክንያቱም ሚጣም ፍቅር ይዞኛል እያለች ጓገጭ እያለች ነው። ከባድ የሆነ ነገር ይመጣል ብዬ አስባለሁ። ለምሳሌ ትርሲትና ብሩኬ አንድ ላይ እንዳይሆኑ በጣም ብዙ ነገሮች ይደረጋሉ ብዬ አስባለሁ። እነሱን የሚያራርቁ ብዙ ነገሮች ይመጣሉ ብዬ አስባለሁ። ፌቨንና ርብቃም ደግሞ ሁለቱን አንድ ለማድረግ እየሄዱበት ያለው መንገድ በደንብ ይቀጥላል፣ በደንብ ይሰፋል ብዬ አስባለሁ። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። በዚህ ሁኔታ ሚኪ አበቃለት። በቃ ቀለጠ ነው የምላችሁ። ልጆቹ ግን ይመቻቸው። ሲጀመር እኮ የዘንድሮ ልጆች ሆድ ውስጥ ነው ሁሉን ነገር ጨርሰው የሚወጡት። ትምህርትም ተምረው የሚወጡት እስከ 10ኛ ምናምን 12ኛ ክፍል ሆዳቸው ውስጥ ነው፣ የእናታቸው ሆድ ውስጥ ነው ጨርሰው የሚወጡት ነገር ምናምን ሁሉን ነገር ጨርሰው ነው የሚወጡት። እንዴ የዘንድሮ ልጆች የመጨረሻ አክቲቭ ናቸው። ከእናንተ በላይ ነው የሚያውቁት። የምሬን ነው የምላችሁ። እናንተ እኛ ስንት ዓመት ኖረን ህይወት ገርፋ ያስተማረችንን ነገር እነሱ ከየት እንደሚያመጡት እግዚአብሔር ይወቀው። ያውቁታል። ከብዷል። እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬም አብረን ካያን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ካያ በትናንትናው ክፍል አሾይና ነበረ። ልጆች እናታቸውንና አባታቸውን ለማስታረቅ የሄዱበት መንገድ በጣም ተመችቶኛል እውነት ለመናገር። ይሄ ደግሞ የሚጠበቅ ነው። ምክንያቱም አንድ ልጅ ማደግ ያለበት ከእናቱም ከአባቱ ጋር ነው ብዬ አምናለሁ እኔ። ምክንያቱም አባቱም እናቱም በህይወት እስካሉ ድረስ ልጆቻቸውን አብሮ ቢያሳድጉ የተሻለ እንትን መፍጠር ይችላሉ። የተሻለ ዜጋ ወይም ደግሞ የተሻለ ማንነት ያለው ልጅ መፍጠር ይችላሉ ብዬ አስባለሁ። በእርግጥ ብዙ ጊዜ ጥሩ ደረጃ የሚደርሱ ጥሩ አስተሳሰብ ያላቸው መልካም በጎ ለሰው የሚራሩ ሰዎች ብዙ ጊዜ ባክግራውንዳቸውን ቼክ ብታደርጉ በአንድ ቤተሰብ ያደገ ወይም ደግሞ ወይ በእናት ወይ በአባት ልክ እንደዚህ የሆነ ሙሉ ያልሆነ ገብቷችኋል አይደለ? የኋላው ባክግራውንዱ ህይወቱ ሙሉ ያልሆነ እናቱን በሆነ አደጋ ያጣ ወይ አባቱን በሆነ አደጋ ያጣ ብቻ አንድ ፐርሰን ያሳደገው እንዲሁም ደግሞ በብዙ የተገፋ በማህበረሰቡ የተገፋ ምናምን እንደነዚህ አይነት ሰዎች ናቸው በብዛት ጀንትል ሰዎች፣ በጣም ሩሩ፣ በጣም ደግ፣ በጣም አዛኝ፣ እንደገና ደግሞ ሰዎችን በቀላሉ የሚረዱ ኢቭን ትላልቅ ስራ ላይ የሚያሉ እንደነዚህ አይነት ሰዎች ናቸው። በጣም በምቾት በተለያየ ነገር ውስጥ ያደጉ ሰዎች ደግሞ ብዙ ጊዜ አናያቸው ማለት አብዛኛው ህይወታቸው የሆነ ነገር ላይ ነው የሚሆነው፣ የሆነ ፐርሰን ላይ የሆነ ነገር ውስጥ ተጣምዶ ነው የሚኖሩት እና ግን በህይወት እስካሉ ድረስ ደግሞ ልጅ ከእናትና ከአባት ጋር ቢያድጉ የተሻለ ነው ብዬ አስባለሁ። እኔ እንደዛ ነው የምረዳው። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ትርሲት ማንን የምታገባ ይመስላችኋል? ሚኪን የምትፈታ ይመስላችኋል ወይስ ደግሞ የምትፈታ ይመስላችሁ? ምን ትላላችሁ? እስኪ ኮሜንት ላይ አስቀምጡልኝ። በትናንትናው ክፍል መጨረሻው አካባቢ እንግዲህ ሁለቱም ሄደዋል። በቃ ምንም ማድረግ አልችልም፣ ሄደዋል ማለት እችላለሁ። በእርግጥ አንድ ነገር አስተዋልኩኝ። ልክ ትዳር
ትዳር ውስጥ ያላችሁ ሰዎች ወይም ደግሞ ወደ ትዳር እየሄዳችሁ ያላችሁ ሰዎች ከዚህ በፊት ሌላ ሪሌሽንሺፕ ውስጥ የነበረችን ሴት ስታገቡ ወይም ወንድ ስታገቡ፣ አብዛኛው ጊዜ ሴቶች ስታገቡ በፊት የነበረው ሪሌሽንሺፕ ካልተቋረጠ፣ ሙሉ ለሙሉ ካልተቋረጠ፣ ከሱ ጋር ያላት ነገር ሙሉ ለሙሉ ካልተቋረጠ ያቺ ያገባሃት ሴት ወይም ደግሞ ያቺ ያገባሃት ልጅ ከሱ ጋር የማውራት በስልክም ሆነ እንዲሁም በአካል የመገናኘት ምናምን እንትን ካለ ሁኔታ ካለ በእርግጠኝነት በአንተ ላይ ሌላ ነገር እንደምታደርግ ወይም ደግሞ ከሱ ጋር ልቅ የሆነ ግንኙነት ውስጥ እንደሚገቡ እርግጠኛ ነኝ። ኢቨን አንተን እስከ መፍታት ድረስ ልትደርስ ትችላለች። ለምን እንደዚህ እንዳልኳችሁ ልንገራችሁ። በተለይ የምታፈቅረው ከሆነ ኢቨን የመጀመሪያዋ ፍቅረኛዋ ከሆነ ስሜት አላት ለሱ የማይካድ ሀቅም ስሜት። ምንም ያህል ቢጣሉ ምንም ያህል ተደባድበው እንኳን ቢለያዩ፣ ከባዱ ድብድብ ነው በሚለው ልውሰድ እና በቃ በጣም በመጥፎ አይነት ቢለያዩ እንኳን የሆነ ጊዜ ላይ የመገናኘት እድል፣ ስልክ የማውራት እድል ምናምን አግኝተው ስልክ እያወሩ ከዛ በአካል ቢገናኙ ይሳሳታሉ። በቃ የምሬ ነው። አሁን አይታቸዋል። ባልና ሚስት ናቸው። በእርግጥ እነዚህ አልፈርድባቸውም። ልጆች እስከ ማፍራት የደረሱ ናቸው። እነሱ አልፈርድባቸውም። እሺ፣ ግን እንደዚህ አይነት ነገሮች በቃ ያለ ነው። ምክንያቱም ይህ ስሜት የሚባል ነገር አለ ጋይስ። በተለይ የመጀመሪያ ፍቅረኛችሁ ሲሆን እሱ ብቻ ደግሞ ሳይሆን ብዙ ጊዜ አብራችሁ ያሳለፋችሁ ሲሆን አይደለም ልጅ በመሃል ገብቶ ልጅ እንኳን ሳይገባ በጣም በብዙ ተደባብራችሁ በብዙ መንገድ የተለያያችሁ ሰዎች እንኳን ብትሆኑ እንደዚህ አይነት ነገር በቃ ይፈጠራል። ልጅማ ካለ ትልቅ ደረጃ የደረሰ ነገር ነው። ስለዚህ እንደዚህ አይነት ቦታ ላይ መጠንቀቅ አለባችሁ ብዬ አስባለሁ። ከዚህ በፊት አንድ ነገር አንስቻለሁ። እስኪ ሴቶች ወንድሞቻችሁን ጠይቁ። ወንድሞቻችሁ ምን አይነት ሴት ማግባት ይፈልጋሉ? ከዚህ በፊት ሌላ ግንኙነት ያላትን ሴት ማግባት ይፈልጋሉ ወይስ ደግሞ ማንም ያናካትን ንጹዋን ሴት ማግባት ይፈልጋሉ? እና ይህንን እስኪ ጠይቁ ብዬ ነግሬያችኋለሁ ከዚህ በፊት። ምናልባት የኔን ሪቪው የምትከታተሉ ሰዎች አውርቻለሁ ሌላ ድራማ ላይ። አሁንም ይህንኑ ጥያቄ ጠየቅኳችሁ። እህቶች ጠይቋቸው እሺ ወንድሞቻችሁን። የኔን ሀሳብ ግን ስነግራችሁ ማንም ያልነካትን ከማንም ጋር ግንኙነት ያልጀመረችን ሴት ነው የራሴ ማድረግ የምፈልገው፣ ለትዳር የምፈልገው እንደዚህ አይነት ሴት ነው በህይወቴ ውስጥ ማስገባት የምፈልገው። ምክንያቱም ትዳር ትምህርት ቤት ነው ጋይስ፣ የማያልቅ ትምህርት ቤት ነው። ይህን ትምህርት ቤት ደግሞ መማር የምፈልገው ፍረሽ ከሆነ ሰው ጋር ነው። ገብቷችኋል? ብዙ ነገር ከማያውቅ ሰው ጋር ነው ገብቼ እዛ ህይወት ውስጥ ማደግ መማር የምፈልገው። እንደዛ ነው። ትልቅ ተቋም ነው አይደለ? ምንም ግንኙነት የሌላት ያልተነካች፣ በቃ ታውቃላችሁ። ምን ለማለት ፈልጌ ነው እንደዚህ ስላችሁ፣ ሴቶች ራሳችሁን ጠብቁ እያልኳችሁ ነው። ክብራችሁን ጠብቁ። አንድ ሴት ከሆነ ወንድ ጋር እንትን ከጀመረች እና ራሷን አሳልፋ ለሱ ሰው ከሰጠች ከትዳር በፊት በቃ እሷ ሴትዮ ወይም ደግሞ እሷ ልጅ የሆነ ነገሯን ቀንሳለች፣ ትልቅ ነገሯን አታለች ብዬ ነው ማስበው እኔ። ገብቷችኋል ላችሁ የፈለኩት ነገር በቃ የሆነ ከአካሏ የሆነ ነገር እንደጎደል አስቡ። ምንም የተለየ ነገር ኖሮ አይደለም። አሁንም ደግሜ የምነግራችሁ ዋናው ነገር ስሜት የሚባል ነገር አለና ሴቶችን ብዙ ጊዜ ስሜት ይቆጣጠራቸዋል። በተለይ ደግሞ የመጀመሪያ ታይም የሚያደርጓት ከወንድ ልጅ የሚያደርጓት ነገር በቃ አይምሯችሁን ይዟቸዋል። መቼም የሚረሱት ጉዳይ አይደለም። በተለይ ደግሞ የሚያፈቅሩት ከሆነ ብያቸዋለሁ። ይሄ ነገር ላይ በጣም ማሰብ ያለባችሁ ጉዳይ ነው ብዬ አስባለሁ። ይህን ስል ደግሞ ወንዶች እንደፈለጋችሁ ሴቶች ራሳችሁን ጠብቁ ማለት አይደለም። ወንዶችም እንደዛው ብዙ ጊዜ ከትዳር በፊት የሚደረጉ ግንኙነቶች ገብቷችኋል። ግንኙነት ስል ምን ለማለት እንደሆነ ገብቷችኋል። ከትዳር በኋላ ስትገቡበት ትዳር ምን መስሎ አይታያችሁ፣ ተራ ነገር መስሎ ነው የሚታያችሁ። ለምን እንደሆነ ታውቃላችሁ? መጀመሪያ ጨርሳችኋላ። የሆነ በጉጉት የምትጠብቁት ዓለም ነው መሆን ያለበት ብዬ አስባለሁ። ትዳር እንደኔ ገብቷችኋል። ብዙ ነገር የምትማሩበት ብዙ ነገር የምታዩበት ነው። የሆነ ተቋም ነው። እዛ ተቋም ውስጥ ደግሞ ሁሉን ነገር ዛኔ ነው አብራችሁ ማድረግ ያለባችሁ ብዬ ማስበው እንደዛ ነው። ብቻ ሌላ ነገር አበዛውባችሁ። አንዳንዴ ያው ቁም ነገር ላይ ጥሩ ነው። ቁም ነገር ላይ መወያየት ጥሩ ነው ብዬ አስባለሁ። ለማንኛውም ከዚህ በላይ አልሄድባችሁ። በቀጣይ ክፍል
ጥሩ ነገሮችን እናያለን። ያው ሚኪ የሚያወራውን ሰምቷችኋል። ብሩኬን ለማጥፋት ምናምን እያሰቡ ነው። እንደገና ደግሞ አዲስ ሰው መጣ እያለ ነው። ገና አዳዲስ ሰዎች ታያላችሁ፣ አዳዲስ ፊቶች በደንብ ታያላችሁ። ከዚህ በፊት የምታውቋቸው እንዲሁም ደግሞ አዳዲሶች ይመጣሉ፣ ጠብቁ። ፍቅረኛው ነኝ ብላ መታለች። እንግዲህ እስኪ እሱንም ዳርዳር የምንለው ይሆናል። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ነበረ ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። እኔ የምለው ሚኪ የትርሲትን ሙሉ ሀብት ለቃቅሞ ለመውጣት ነው? ለቃቅሞ ሌላ ሚስት ማግባት ነው? ምንድን ነው አላማው? አልገባኝም። እንዴት ናችሁ ውድ የካያ ተከታታይ ድራማ ቤተሰቦች ማናችሁ? ዛሬም አብረን ይሄንን ድራማ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን እንደሚፈጠር አብረን ነው ዛሬ አብረን ነው ነገራችኋለሁ ብዬ ቃል አልገባላችሁም። የመጀመሪያ ሪቪው ነው ይሄን ድራማ እዚኛው ቻናል ላይም ሪቪው ስጀምር እንዲሁም ድራማውንም ሪቪው ለማድረግ ስወስን የመጀመሪያው ፓርት ነው ለኔ ማለት ነው። መቼም ለዛሬው ክፍል ታግዙኛላችሁ ብዬ አስባለሁ። ለወደፊቱም ከኋላ ላሉትም ክፍሎች ታግዙኛላችሁ። ቀጣይ ክፍል ላይ የወደፊቱን እኔ ነግራችኋለሁ። የተፈጠሩትን ያሉ ነገሮችንም አብረን የምንጫወት ይሆናል ማለት ነው፣ እንደ ሌላው ተከታታይ ድራማ ማለት ነው። በቅርቡ እዚህኛው ቻናል ላይ ወይም ደግሞ ኑሃሚ ሪቪው ማደርግበት ቻናል ላይ አዲስ ተከታታይ ድራማ ጀምርላችኋለሁ ብዬ ቃል በገባሁት መሰረት ዛሬ ከይን ይዤ መጥቻለሁ። ከወደዳችሁት አብረን ተያይዘን እንቀጥላለን። ካልወደዳችሁት ደግሞ ኑሃሚን ተከታታይ ድራማ ላይ አዲስ ድራማ በቅርቡ ይጀምራል። እሱን ድራማ አብረን የምንጀምር ይሆናል ከክፍል 1 ጀምሮ ማለት ነው። በእርግጥ ግን ይህን ድራማ ወይም ደግሞ ካያን ትወዱታላችሁ ብዬ አስባለሁ። ያው አንድ ቤተሰብ ነው የሚለቀቀው ኑሃሚን ተከታታይ ድራማ ላይ ነው። አንድ ቤተሰብ ነው። እዛ ያላችሁ እዚህ ያላችሁ እዛ ያላችሁ። ለዛ ነው ለመጀመሪያ ያሰብኩት እንየው እና አላችሁ ወይ ካያን ያያችሁ ልጆች አላችሁ? ክፍል 11 ተለቋል። ክፍል 12 መንገድ ላይ ነው። ለማንኛውም እስኪ አንድ ሁለት ነገር ልበላችሁና ጫፉን ሰምቻለሁ። የሰማሁትን ነገር እስኪ ለመናገር ልሞክር፣ እንደው ካልጠፋብኝ ማለት ነው። እውነት ለመናገር ቤተሰቡ ጋር ምን እየተፈጠረ እንደሆነ አልገባኝም። ሚኪ ምን እያሰበ እንደሆነ እናንተ ኮሜንት ላይ አስቀምጡልኝ። በቃ ማለት ለምንድን ነው እንደዚህ የሆነ ያለው? የሆነ ተንኮል እየሰራ እንደሆነ አይኖ ያስታውቃል። ግን ምንድነው ሀሳቡ፣ ምንድነው አላማው የሚለውን ነገር እስኪ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍልስ ምን ሊያደርግ ይችላል ይሄ ሰውዬ? ምን አይነት መንገድ ወይም ደግሞ ምን አይነት አላማ ይከተል ይሆን የሚለውን ኮሜንት ላይ አስቀምጡልኝ። ከዛ በዘለለ በትላንትናው ክፍል እኔ በጣም ያዝናናኝ ባንጃዊ ነው። ደላላው ይመች አባቴ ይመች ቤቲ አለና ቤቶቻችን ደላላ ግን ይመች የምር። እንደው በቃ ተመቸኝ። ቤቲ እንደው ምን ሆነሽ ነው አንቺ? ኧረ አንቺስ የሰራተኛ ቅንጡ የአጋዥ ቅንጡ እናቴ። እኔ እሺ ቆይ ቤቲዎቹ ሞልቃቃ ናቸው እንዴ ጋይስ? እንደው እስኪ ኮሜንት ላይ አስቀምጡልኝ። የምሬን እኮ ነው። እውነት ለመናገር እኔ ሁሉንም ለመናገር ፈልጌ አይደለም፣ ያው ድራማውን ነው። እሺ እንትን እያላችሁ ወይም ደግሞ ሌላ ነገር እንዳትሄዱ። ምንድን ነው ልጅቷ የፈለገችው እንዴ? ይቻላል እንዴ እነዚህ ጋይስ? እውነቴን ነው የምላችሁ። እቺን አጋዥ አድርጋችሁ ቤት ብታስገቧት ማለት ነው ሶፋ ላይ ቁጭ ብላ እናንተን ነው የምታሰራችሁ። እስኪ አንዴ ኪችን ይዤ ይሄን ፊልም ጨርሼ ልምጣ፣ አንዴ ኪችን ነካኪልኝ። ከዛ ባልየው መጥቶ ቤቲ እስኪ ምሳ አምጪልኝ። እሺ ቆይ አንዴ ሄድ ልጨርስ እና እመጣላለሁ፣ ተረጋጋ የምትባል ነው ይመስለኝ። ረዝችስ ከፋ። ቤቲዎች ተረጋጉ። ባንጃዊ ደግሞ በቃ የሌለን የተመቸኝ ምላሱ በቃ በቃ ትክክለኛ ደላላ እኮ እንደዚህ ነው። በቃ ስለ ጠረፍ ሲወራ ነበረ። በቃ ይኸው የጨረቋን አፈር በእጄ ላስገባ ትንሽ ቀን ይቀርኛል። የእናንተስ ከፋ። የናችሁ ደላሎች እስቲ ካላችሁ ኮሜንት ላይ አስቀምጡልኝ። በነገራችን ላይ እኔም የተወሰነ ሰርቻለሁ በዚህ ስራ። እኔ ግን ደላላ ምናምን ብዬ ከፍቼ አይደለም። ጋራጅ ነበረኝ። ጋራጅ በምሰራበት ታይም የሚመጡ ከስተመሮች መኪናዎችን አሻሽጥ ነበር። በዛ መልኩ ተሰራ ነበር። ያው ደላላ
ዳት በእርግጥ ቤትም አሽጥልኝ ተብዬ ነበረ። ያው እኔ እዛኛው ላይ አልገፋውም እንጂ ሁለቱን አንድ ላይ አያይዤ ብሰራ ኑሮ በጣም አሪፍ ብር አገኝ ነበር። ምክንያቱም የደላላው ብር ሲመጣ አስቡት። አሁን አንድ ቤት ቢሸጥ ስንት ብር ልታገኙ እንደምትችሉ አስቡት። እና እኔ ጊዜ ስላልነበረኝ ስራውን ራሴ ስለሆነ ማኔጅ የማደርገው እና ሰራተኛ መከታተል አለ፣ ስራውን መስራት አለ፣ ፊልድ ወታችሁ ትሰራላችሁ ምናምን ብዙ ጣጣ ስላለው የኛ ስራ የዛኔ በደንብ ለመዝለቅ አላሰብኩም እንጂ በደንብ ብሄድበት አሪፍ መላ ይገኝበት ነበረ። ግን እግዚአብሔር ይመስገን ሁሉም ተዘግቷል። አሁን ሌላ ቶፒክ ላይ ያለ ነው ጋይስ። በቃ ሌላ ሌቭል በሉት። ይመቻችሁ። ይመቸኝ ምን ይመቻችሁ። ተከስተ ደግሞ ተከስቷል። ምን ብሎ አትሉኝም? በህልም አይኛ ወንዶች ሴቶ እኮ የሚያስበው ይሄን ነው። ሴቶ ነው ያልኩት። እሺ ሴት አላልኩም። ሴቶ ማለት ሴጣን ማለት ነው። የሚያስበው ይሄን ነው። በቃ የሚያሳስባችሁ መጥፎ ነው የሚያሳስባችሁ። ህይወታችሁን ሊያበላሽ ገደል ሊከታችሁ ነው የሚያሳስባችሁ። መጥፎ ነው። ሰውየው በሀሳቡ በቃ ሄዶ እንትን ሌላ ሲል በብርጭቆ አናቱ ሲፈነቀጥ ያልነቃ ሰውዬ ተጠርቶ ነቃ። ተከስተ ያንተ አስከፋ። የምሬን ነው። እንደው ሰው እኮ ደህና ነገር ያህል እሷን ልጅ ፍቅር ጀምራ አበባ ስትሰጣት ቀለበት ስትሰጣት ስታገባት ይታያል። አንተ እንደው ስትጠገድ ወይ። በነገራችን ላይ ሀሳባችሁ ነው ወደ ሞት የሚወስዳችሁ። ሀሳብ ይሄ ልክ እንደዚህ የምታስቡት ሀሳብ ከሆነ ጊዜ በኋላ ድርጊት ይሆናል። ገብቷችኋል ልላችሁ የፈለኩት ነገር ለምሳሌ ኃጢአት